ይኸውላችሁ በዚህ 3 ወር ምን እንዳለ ልንገራችሁ። በተለይ በእኛ በአማራው ዘንድ በስፋት ያማራ ልጆች ናቸው። እዚህ ላይ አሁን በየግሩፕ ሀቢባም የበላችሁ የኛ ልጆች ታው ስንላችሁ እናንተ ውሸት ነው የሚመስላችሁ። ሀቢባም የበላችሁ በብዛት የኛ ልጆች የሚሰራው ቁማሩኛ ላይ ገንዘብ የሚበዘበዘውኛ ላይ ፖለቲካ እየሰራችሁ የተለያየ ነገር ህዝቡን ኦዲየንሱን ይዛችሁ እንደፈለጋችሁ ስታረጉ የነበረው እኛ ላይ ነው። የኛን ሞት ነው እኛ ሞት ላይ ነው ቁማር ስትሰሩ የነበረው። ሀብታም መስለህ ካባ ለብሰህ የመጣ ቄስ መስለህ ሼክ መስለህ የእያንዳንዳችሁ ሰሞኑን የጦፍ አጀንዳ ከተስፋዬ ላይ ጀምረናል፣ እንቀጥላለን። ማንንም አንፈታም። እዚህ ቲክታክ ላይ እኛ ያለንባት ሰፈር ላይ ስታንቋሽሽ ቄስም ደረሳም መስለህ ሼክም ሀብታምም የተለያየ ነገር መስለህ መጣል። ዛሬ በተስፋዬ ጀምረናል፣ ነገ እንቀጥላለን፣ ከነገ ወዲያም እኔ እየዋሸሁ አይደል። ኮሜንት ማንበብ አልቻለም። እባክህ ፎቶን አስተካክልልን፣ ስልክ አይናችንን አርክሞታልና። ውሸት እንዳልሆነ እኮ ስማ አብዱ ራቱ አሁን ማለት ነው ጠፋ ሲባል ከርሞ 2 ወር ሙሉ ሰው ሁሉ ጠፍቷል ብለው እዚህ ገብተው አሁን ገብቶ ግን መልስ ሰጠ። ጆከር ብሎ እኮ ስሜን ጠራ። አሁን እኔ ጋር አሁን ቮይስ ማድረጉ እንደውም ማለት ነው ማረጋገጫ ነው። በቃ ባይወጣ ይሻል ነበር እኮ ስማ፣ ቮይስ ባያረግ ይሻል ነበር ግሩፕ ላይ 2 ወር ከጠፋ ሰውዬ አሁን መልስ መመለስ የለበት። ሲጀምር ሴቶች እኔ ምን አይነት እንደውም እንዴት ነው የምትሸወዱት? እኔ እህቶቻችሁ ቆይ እኔ እኮ አሁን ዋናው ነገር ተስፋዬ አሁን ሸምጥቶ ይመጣል ስቀሉኝ እያለ ነው። ለተለያየ ሰው ቮይስ አድርጓል። ገብቷል የምልህ ነገር አሁን እዛ ጋር ገብታችሁ ተስፋዬን እንደቀድሞ ማስተባበያ ሰጣለሁ የምትሉ ካላችሁ ጸባችሁ የሚሆነው ከማን ጋር ነው? ከኔ ጋር። ሲጀምር ለምን ሰው ቤት ያስገቡታል? በቃ ራሱ ቤቱን ከፍቶ ከፈለገ ይለፍልፍ። 2 ወር ጠፍቶ አሁን መጥቶ አይ እኔ እንዲህ በቤተሰብ ጉዳይ ነው በሚስቴ እሱ ሊከፍትም እንዳይከፍትም አንድ ነገር ነው። መክፈትና ማክፈት ላይ እዛ ላይ አይደለም የሚያውቁት በስነ ስርዓት የቤት ዕጣ እያለች ሰውን ይዘዋለች ማለት አለበችው። ይሄን የማዳም ቅመም እያለች የቤት ዕጣ እያለች በ2,000 ብር እያለች በጣም ልብ አድርጋ በላች። በጎን እንደገና ደግሞ አጅሬው ሬሳ ሀገር አስገባለሁ እያለ እስካሁን እኛ ሀገር ሳይሞቱ እኮ ነው አብዱ፣ ሳይሞቱ እኮ ነው ለሬሳቸው የሚከፍሉት። ሳትሞት ገና ለገና በትንታ ሞታለሁ። አንተ ግሩፕ ላይ እኮ ገብተህ ብታነበው ያለበት ሰው ወይ ከፋር ነው። ጆከር ፊልም አስመረቀበት እኛ ገንዘብ ይላል። አዎ ፊልም እኮ ነው የሚያስመርቀው እሱ ፊልም እየሰራ ነው። ጆከር እግዚአብሔር ይስጥም ይላል። ፊልም አስመረቀበት። አንዷ ከርፋፋ የሷ ባል የሆነ ግን አንላቀቅም እንደደደደደ የፈለጋችሁትን በሉ። በነገራችን ላይ ጸሐፊ እኮ አለ እዛ ግሩፕ ላይ አለ። ማህበሩ ላይ ጸሐፊ አለ። አንተ 3000 ሰው እኮ ነው ግሩፕ ላይ ያለው። አንተ እኮ እነማን ናቸው? እንዴና ካርዱን ኖ ግሩፕ ላይ ሂዳችሁ ምን ትላላችሁ መሰላችሁ? ሞቻለሁ በሉ፣ ሬሳዬን አስገባልኝ ሞቻለሁ በሉ። ካልሞቱ እኮ አይረዳም ሰውየው፣ መሞት አለባቸው። ምን አይነት ገንዘብ መዋጮ እንደሆነ አያውቅም። እንዳለ ሊንክ በሊንክ ነው። ስማ ካልሞት ገንዘቡን አታገኝም የረዳ ከሆነ። አበሻ ግን እኮ ምስኪን ነው። ማርያምን ግዴታ መሞት እያለባችሁ ነው የምትረዱት። ሳይት ሁሉ እኮ አላችሁ። አንተ ኢትዮ ስፖንሰሩ ተቋራጩ ነው። አንተ በመንግስት የታገዘ ሌብነት ህዝባችን ላይ ሰላም ይወራ ባለው ነው። ታፕታፐር እግዚአብሔር ይመስገን በጣም ደህና ነን። የጀጎል አባላት ወይስ እንስማ አሰማን። የተስፍሽን ስልክ ትንሽ ተበላሽቶበታል እስከሚስተካከል ድረስ አዳምጥ። እኛም አለን የምጠይቁን ጥያቄ እንመልሳለን። እዚህ ላይ ያዝ።
እዚህ ላይ ያዝ ታፕ አርጉ። የጀጎል አባላት ከሚሉ ግን ሟቾች አይሏቸው። ቆይ ዝም በል ታፕ አርጉ። ቆይ አሁን ታጋልጣላችሁ። የምታውቂው ሁሉ ታጋልጫለች። አታጋልጭም። እኔ ጋር ነው የምትጣሉ። ይሄን ማን ነው የሚሸፍንለት? ሰላም የጀጎል አባላቶች እንደምን አላችሁ? ሰላም ነው ወይ? ሁሉ አማን ናችሁ? አደም ያው አንዳንድ ሜሴጆችን አሁን ስልኬን ሳይ አይቻለሁ። በመጀመሪያ ደረጃ የኔ ስልክ ተበላሽቷል። አዎ ተበላሽቷል። ያንን ነግሬያችኋለሁ። አሁንም ተበላሽቷል። አሁን ይሄ ጉድ ከመውጣቱ በፊት ነው። አንደኛው አሁንም ሰሪ ቤት ነው። ለጊዜው ግን ሌላ ስልክ ይዣለሁኝ። ስልክ ተበላሽ ተጠቀምበት ማለት ነው። 2 ወር ይቅርታ ተቋረጠብኝ። መፍትሄ ስናፈላልግ ግን እኛ አዲስ አበባ ሆነን በሚተባበሩን ጓደኞቻችን፣ አባላቶቻችን ራሳችሁ በራሳችሁ እዛው አካባቢ ባለ ሰው የሆነ ሰው ችግር ደረሰበት ሲባል ያንን ችግር ለመፍታት እባካችሁ እዛ ቦታ ማን አለ እያለን በትህትና እየጠየቅን እንጂ ግዴታ ኖሮባቸው አይደለም። እያንዳንዱ የሚያግዙን ሰዎች ስራ ቆይ ሼር ተደርጓል። ስልክ ተበላሽ 2 ወር ሙሉ ቮይስ ለማድረግ ስልክ ቆይ አቤት አንተ 5 ሚሊዮን ብር መኪና እየነዳ ስልክ ተበላሽ ይላል። የትም አንመላለጥ። ሌባ እየተሸፋፈነ በውስጥ የምትከፋፈሉት ነገር ካለ ልደብቁ ትችላለህ። አንላቀቅም። እኔ ቀውስ ነኝ። እንደዚህ አይነት ሌብነትን ነገራችን ላይ ግን ጆከሬ ከዱባይ እስከ ሀገር ውስጥ ካለው ሀገር ውስጥ ድረስ በጣም የተያያዘ ነው አልኩ። እንዴት ናችሁ? ዱባይ አዳም አማን ነው ወይ አላችሁ? አለው ኖርማሊ ሰሞኑን የጠፋሁት ሁለቱም ስልኮች ከጥቅም ውጭ ሆነው ሰብረውብኝ ነበር። ሳምሰንግ አልትራውን ፎልዲንጉም ሰብሮብኝ ነበር እና ተሰበረ። ምንም ላይቭ መግባት አልቻልኩም። ይሄ ከባድ ነው። ሰላም ቤተሰቦች እንዴት ናቸው? አማን ነው ወይ? ወንድሜ ተው እኔ ስብር ልበልልህ። ስብር አውሩ ስብር ልበል። አሁን በዚህ ዘመን ስልክ ተሰብሮ የድርጅት መሪ ሆኖ መስራች ሆኖ የ5 ሚሊዮን ብር መኪና እየነዳ አንተ ትቀልዳለህ እንዴ? ሰላም ኢትዮ ቴሌኮም የለ እንግዲህ በዘንድሮ ቲክቶክ አዋርድ እንግዲህ ቤስት ሶሻል ኢምፓክት ላይ እጩ ሆኜላችኋለሁ። እዚህ ፕሮፋይል ላይ በል ተው ባሉ ስልክ ደግሞ ግዙለት። ሰላም የጀጎል አባላት በሙሉ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ብዙ ጊዜ ተናግረናል። የግል ሊንክ መላክ አይቻልም። ኪዳነ ምሕረት በተደጋጋሚ እደልታለሁ፣ ትፖስቻለሽ፣ ትለቂያለሽ። እቺ ልጅ ናት። አሁን እቺ ልጅ ማናት? እደልታለሁ፣ ትለቂያለሽ። እቺ ልጅ በደንብ መጣራት አለባት። ቃል ማነሽ? ቃል ኢትዮጵያ ነው የምትኖሪ። ዋና የምታስተባብሪ አንቺ ነሽ። ቤተሰቦች እንዴት ናችሁ? ቆይ ሰላም አማን ነው ወይ? ቆይ አንድ ጊዜ ያዙ። ዋና የምታስተባብረው እሷ ናት። ስልኳ 09 19 76 7946 ቃል የምትባዩ ዋና አሁን እደልታለሁ፣ ትለቂያለሽ። እንደገና ስልኳን ድገመው። ዋናው የግሩፕ መሪች ነች። ቃል የምትባለው 09 19 76 7946 ቃል የምትባዩ አሁን እደልታለሁ፣ ትለቂያለሽ ያልሽው ቅድምም ስታስተባብር የነበረ አንቺ ነሽ። ጻፉ ትመልሳችሁ። አፍንጫችሁን ይዛችሁ ብትዋሩ ራሱ 09 19 76 79 46 ቴንክ ዩ። ሌላሽን አሰጣሻለሁ። ማንንም አልፈራም። ለማንም ደንታ የለኝ። ጉዳይ አይደለም። ሐቁን ታወራለሽ፣ ሐቁን ታወራለሽ። የሰማችሁትን ታወራላችሁ። በቃ አትጻፉ። ስማ ግን ጆከር ስልኩ ልክ ያንተን ድምጽ ሲሰማ ነው የሰራው። ሁለቱም ስልክ እንዴ ወዲያው
ካለበት ወጥቶ ወዲያው ሪከርድ ያደረገ አንተ ለኔ እኮ በግሌ ሁሉ እኮ ነው ተሰቅሎኝ ነው። የሁሉም ስልክ ሰራ። አባላት በሙሉ እንዴት ናችሁ? ደህና ናችሁ? ደህና ናችሁ ማለት ጀመሩ። ፎሎወር ያለው ተስፍሽ የሚባል እንትን ደረሰ ላኩ ምናምን እያለ ነው። በዛ አካውንት ምንም ነገር እንትን እንዳትሉ፣ ተስፍሽ አይደለም፣ ተጠንቀቁ። አሁን እኔ በውስጥ የሆነ መረጃ ስለደረሰኝ ነው ማለት ነው። ምንም አይነት ነገር እንዳትልኩ፣ የተስፍሽ አካውንት አይደለም። ይህ እንግዲህ ያው ጀጎል የአመታዊ ኦዲት ስራውን ማስታወቂያ አውጥቶ መስራት ስላለበት የሚያሳይ ቪዲዮ ነው። ይኸው ይሄ እሁድ መስከረም 11 2018 ነጋሪት ጋዜጣ ላይ የወጣ ነው። ይህ እንግዲህ ያው ጀጎል ሽን ቪዲዮ ሰርቷል። እየሰማ ነው። እየሰማችሁ ነው። እያደረጋችሁ ውጡ። አንተ እየሰማ ነው። አዎ ሲጀምር ግን እንደዚህ ግሩፕ ላይ አሁን ቁጭ ብለው ገንዘብ የሚያዋጡ ምን አይነት ሴቶች ናቸው? ኖ የሚያስበሏቸው እኮ ተወቆ የኛው ናቸው። ቆይ እዚህ ሚዲያ ላይ ያለው ሰላም የጀጎል ቤተሰቦች እንደምን አላችሁ? ሰላም እሱማ ያው እኮ የሆነ ነገር ይኖራል እኮ ያው እንደገና ደግሞ ትልቅ ስም ያላቸው ኢትዮጵያ ውስጥ ትልቅ ድርጅት ይኖር ትላልቅ ስም ያላቸው ደግሞ ግለሰቦች አሉ። ስማቸው መናገር ካለብን እናገራለን። ኖ ወጥቶ ይቅርታ ይጠይቅ እንጂ ምንም አይነት ነገር የትም አናመልጥም። አንተ ስንት ቮይስ ነው የለቀቀው? ቆይ በአንድ ስልኩ ሰራ ስንት ቮይስ ለቀቀውን? ሳራ እኮ ቮይሴን አልመለሰልኝም ስትል ነበር። አሁን በአንዴ 3 ቮይስ ግሩፕ ላይ አንተ ምን እንዳለችው ታውቃለህ? ገስት ላይ ናና ሐሳብህና ስትለዋለች። እኔ ነው እንዲመጣ አልፈልግም፣ ምንም አልፈልግም። እኔ አንተ ጋር አይደለም ጸቤ ከብዙ ሰው ጋር ነው። በተለይ ተጠንቀቁ። ማከብራችሁ ሰዎች በዚህ ጉዳይ ላይ በጣም ተጠንቀቁ። ስልክ መልሶላቸው አያውቅም አይደል? እኔ ስነካው አሁን ቁጭ ብሎ እያየ የሌባ አይነ ደረቅ ኮሜንት ላይ የምትሳደቡ ሟቾች ረፉ። እነዚህ እኮ ሳይሞቱ ገንዘብ የከፈሉ ሰዎች ይሳደባሉ። ሟቾች አትሳደቡ። ምን አልከኝ? ድምፀ ታቅቦ ነሳ። ምን ማይነህ እንደ አንተ? አይ አይደለም፣ ሌላ ሊንኩን የኔን ቤት ነው ያዳመጥኩ ነው። መልማይነ በአጀንዳው ጎን ለጎን ልብስ እየገዛችሁ ስማ፣ ስነካው እንዴት ብሎ እንደመጣዩ በጣም እጅግ ከሶሻል ሚዲያውም ከእናንተም ጠፍቻለሁ። በራሴ የቤተሰብ ጉዳይ አሁን እኮ ነው አሁን አየር ነው። ቆይ ጆከር ስማ፣ አንድ ያቁመው። እዚህ ጋር የቤተሰብ ጉዳይ አለ። መልሶ ደግሞ እንደገና ሁለቱም ስልክ ተሰብሮ አለ። እናንተ ሰሎት የማክሰው የለም የቤተሰብ ጉዳይ ብሎ መልሶ ሁለቱም ስልክ ተሰብሮ ለማንሳት ለማጣለም የምትፈልጉ ሰዎች እና ብርጅስቶ መተሻል ትንሽ ጊዜ ነው መለሳለሁ። እኔ ይሄንን ቮይስ ስማ ጆከር፣ ይሄንን ቮይስ አስቀምጠውና በቤተሰብ ጉዳይ አንዴ ዝጋው። በቤተሰብ ጉዳይ ሰላም ጆከር ተሰቅሉኝ እንደሆነ ያለው በአደባባይ ተሰቅሉኝ ምን ይሰቅላል? ባላ ጠፋ ምን እኮ ይወራል ያልቃል። ግን ለቀጣይ ግን መማሪያ ይሆናል። ምንም ሌላ ነገር የለም። ሞዴሬተር ስጠኝ እስቲ ጆከር ላስገባለህ። መሲም ማን መሲም ገስት ላይ ስትልክ አይቻታለሁ። ግን በ3 ደቂቃ ውስጥ ሁለት ሀሳብ ይጋጫል። የቤተሰብ ችግር ብሎ እሱን እኔ ሰላም ምንድን ነሽ? ሰላም ቆይ አንድ ጊዜ ሰላም። አቤት ሟች ነሽ? ሟች ናት። እቺ ታስታውቃለች። ሰላም ለሟች ናት። ሟች ነሽ? ከሟች ቤተሰብ ነው የመጣሽው? አቋምሽ ራሱ ያስታውቃል። እጇ ታስሮ እያየው አሁን ስማችሁን ማጥራት የምትፈልጉ እህቶቻችን እባካችሁ በመጀመሪያ አሁንም የማልዋሽበትን አንድ ነገር ላስቀምጥላችሁ። በመጀመሪያ
በሙታን ተብሎ እንግዲህ ግሩፕ ላይ ያለው በመረጃ አለ፣ ግሩፕ አለ። በመረጃ ገንዘብ አውጥታችሁ በሚሊዮን ያወጣችሁ አላችሁ። እናንተን ተውት። አሁን ከትልቅ እስከ ትንሽ ተስፋዬ አፍቅሮ ገንዘቡን አጠፋፍቶ እርዳታ ራሱ እርዱይ ብሎ እንደጠየቃችሁ አላችሁ። በአጠቃላይ እዚህ የነበራችሁ ሚዲያ ላይ ሁላችሁም ታውቃላችሁ። እኔ ዛሬ አጣርቼ የማወጣው ቮይስ አለ፣ የተያያዘ ቮይስ ስለሆነ ግን ማውጣት አልፈልግም። አሁን እዚህ ካለው ሰው አንድ አብዲ ቆይ፣ ቮይሱ የተያያዘ ነገር ስለሆነ ማውጣት አልፈልግም። ራሳችሁ እንድትናገሩ ራሳችሁ እንድታወጡ ነው የምፈልገው። በደንብ ታውቃላችሁ። አፍቅሮ በልቶ እንደጠፋ ሚስቱንም እንደካዳት ሚስቱ ወደ ሚዲያ እንዳትመጣ ሽምግልና የሄዳችሁ አላችሁ። ለራሳችሁ የፈራችሁ ሰዎች አላችሁ። እኔ አያገባኝም፣ ከሌባ ጎን አልሰለፍም። ተስፋዬ አረርጌ እኔ በቀሌ ወይስ አንድ ሙታን ገብታለች? ካርድ አለሽ? አዎ አሳይ ካርድ ሟች አይጉዳችን አስወጣት ባክቺ። ዘምቢላፍ ስታስጠላ ዘምቢላፍ የፊትሽ ማስቀየም የተስፋዬ ፊት የሌባው ፊት ወንድ ነው ሴት አይደለም ወንድ ነው። ኧረ ሴት ነው አማያዟ እኮ እኔ በጣም ይገርመኝ። አገጭ ብላ አሁን አይና አገጭ ብለሽ ትይዋለሽ። ሌንጨጫ ዘይቱን ፊት የጀጎልን ካርድ ያዛችሁ ምንም ማድረግ አይቻልም። ነው ግቡ። ስለዚህ እኔ ማለት የምፈልገው ነገር ምንድነው? ገኒ ምንድነሽ? አትግቡ። ምንም መግባት አያስፈልጋችሁም። እዛው ሙታችሁ እዛው ተሳዘኑ። ማለት የምፈልገው ቮይስ የተያያዘ ቮይስ አለ፣ ቪዲዮ አለ። ራሳችሁ እንድታወሩ ነው የምፈልገው። ይሄ ነገር ከተሸፈነ ግን ሚዲያው ይቀልጣል፣ በአራት እግሩ ይቆማል። ማንንም ሰው አልተው። ተስፋዬ አረርጌ ይዣለሁ ፈትፍቼ ያንተን ከጨረስን በኋላ ነገሩ ሁሉም ወጥቶ ሆሆ የሚልበት ከሆነ ነገሩ ያልቃል። ካልሆነ ግን የሚያስጠላ ሙድ ውስጥ እንገባለን። ታውቃላችሁ፣ በአጠቃላይ ሚዲያ ላይ ያለው ሁሉም ያውቃል። ከትንሽ እስከ እኔ ምዬ ልንገራችሁ፣ ወላሂ ሁላችሁም ታውቃላችሁ። ፍርሃት አያስፈልግም። መማሪያ ሆኖ እንዲያልፍ ማድረግ እንጂ በፍርሃትና ባወኩሽ እየተሸፈነ ስንት ሌባ ተሸፍኖ ይለፍ። ባለሀብት ነኝ ብሎ ይመጣል፣ አፋችሁን በገንዘብ ይዘጋል። እኔ እንደውም የበላሁበት ሰዓት ላይ ነው ቶሎ ብዬ ጓ ማለት የምፈልገው ማጋለጥ የምፈልገው ያገኘሁበት ሰው ላይ እና መልካም መስሎ ለቀረበኝ። አሁንም የተስፋዬ በአስክሬኑ በሞት ዓለም ነው። የተስፋዬ በሞት ዓለምና በመቃብር አስክሬን በማስገባት ነው የተስፋዬ ጉዳይ። አሁን በንግዱ ዓለም ውስጥ ያላችሁ ወንድም ሴትም አላችሁ። በገንዘብ በተለያየ ነገር ተሸፋፍናችሁ ስርቆት ላይ የምትሰሩ በድለላ በዚህ ዙሪያ ላይ የምትሰሩ እናንተም ከጫፍ እስከ ጫፍ ሪከርድ ያለኝ አመጣለሁ። የተስፋዬን ጨርስ ጆከር አስተካክለው አማርኛው በአስክሬን ብር የተስፋዬን አውጥተነዋል። የተስፋዬን ብዙ ነገር ይዞ ይመጣል። ገና ብዙዎችን ያያይዛል። ብዙዎችን እርስ በርሳችሁም ትጣላላችሁ። ለምን እኔ አልፋታም? በምንም አሸመግሉኝም። ታወራላችሁ። መርጦ አልቃሽ መሆን ጥሩ አይደለም። ሰውየው ችግር ካለበት ማንም ማክሰል ልጆቹ ይበሉ። አሁንም ስራውን ይቀጥል የምትሉ ከሆነ ጸጥ ትላላችሁ። ውሸት። ሁለት ሶስተኛ ነገር ቄስ በቤተ ክርስቲያን በመስጂድ በእምነት ተቋማቶች ገንዘብ ሰብስባችሁ እዚው ሚዲያ ላይ ያላችሁ እርስ በርሳችሁ ተከፋፍላችሁ ቤተክርስቲያን መስጂድም ላይ ሳይደርስ የበላችሁ አላችሁ። እሱም ሪከርድ አለኝ። ይሄ የሶስቱ ውጤት ነው።